ክብር ለእግዚአብሔር ይሁን። በመንፈሴ እንጂ በኃይልና በብርታት አይደለም ይላል የሰራዊት ጌታ እግዚአብሔር። የእግዚአብሔር መንፈስ ምንነት ተናግረን ልንጨርሰው የማንችል ከዘመናት በፊት የነበረ በፍጥረት ዘመን የነበረ የፍጥረትን ሥራ የሠራ እንዲሁም ደግሞ በምድረ በዳ እስራኤላውያንን ይመራ የነበር ጌታ ኢየሱስም አገልግሎት ሲሰጥ የቀባው በሞቱም በትንሣኤውም ተሳትፎ ያደረገ ዛሬ ደግሞ እኛን የሚያስተምር የሚመራ የሚመክር ወደፊት ደግሞ ቤተ ክርስቲያንን የሚነጥቅ አሜን አትሉም እንዴ? ሃሌሉያ! መንግሥተ ሰማይን የሚያስተዋውቀን አምላክ ነው መንፈስ ቅዱስ። ቆመን እናነባለን እግዚአብሔርን ቃል እና ጸልየን ትቀመጣላችሁ። እኔ ለጥቂት ጊዜ ቆማለሁ ማለት ነው። ጌታ ይባርካችሁ። አንደኛ ተሰሎንቄ ምዕራፍ 4 ከቁጥር 13 ጀምሬ አነባለሁኝ። እንደዚህ ይላል፣ ነገር ግን ወንድሞች ሆይ ተስፋ እንደሌላቸው እንደ ሌሎች ደግሞ እንዳታዝኑ አንቀላፍተው ስላሉቱ ታውቁ ዘንድ እንወዳለን። ኢየሱስ እንደ ሞተና እንደ ተነሣ ካመንን እንዲሁም በኢየሱስ ያንቀላፉትን እግዚአብሔር ከእርሱ ጋር ያመጣቸዋልና በጌታ ቃል የምንላችሁ ይህ ነውና እኛ ሕያዋን ሆነን ጌታ እስኪመጣ ድረስ የምንቀር ያንቀላፉትን አንቀድምም። ጌታ ራሱ በትእዛዝ በመላእክትም አለቃ ድምፅ በእግዚአብሔርም መለከት ከሰማይ ይወርዳልና በክርስቶስም የሞቱ አስቀድመው ይነሳሉ። ከዚያም በኋላ እኛ ሕያዋን ሆነን የምንቀረው ጌታን በአየር ለመቀበል ከእርሱ ጋር በደመና እንነጠቃለን፣ እንዲሁም ሁልጊዜ ከጌታ ጋር እንሆናለን። ስለዚህ እርስ በርሳችሁ በዚህ ቃል ተጽናኑ። እንጸልይ። ሁሉን ቻይ የሆንክ የዘላለም አምላክ እግዚአብሔር ሆይ በተወደደው ብላቴና በጌታችን በኢየሱስ ክርስቶስ ስም ክብርና ምስጋና ዘላለማዊነትና ገናንነት አምልኮና ስግደት ላንተ ይሁን እንላለን። እንወዳለን ጌታ ኢየሱስ ሆይ አንተ አስቀድመ ስለወደድከን ፍቅርን ካንተ ተምረናል። እግዚአብሔር አምላካችን ሆይ በመካከላችን በሙላት ተመላለስ፣ በክብር ተመላለስ። ዳስን ጌታ እግዚአብሔር አምላክ ጉስቁልናን ሁሉ ከሕይወታችን ላይ አንስተህ ለምጽአተ ክርስቶስ እንድታዘጋጀን በኢየሱስ ክርስቶስ ስም እንለምንሃለን። ስምህ ከዘላለም እስከ ዘላለም አሁንም ይባረክ። አሜን። ይባረክ በጌታ በኢየሱስ ስም አሜን። ጌታ ይባርካል በሉልኝ። አጠገባችሁ ያለውን ሰው እግዚአብሔር ይባርክሻል በሉልኝ። ሃሌሉያ። ማስተምራችሁ ዛሬ የማካፍላችሁ የእግዚአብሔር ቃል ጌታ ወደ ሕይወት ያመጣው ስለ ጌታችን ኢየሱስ ክርስቶስ ተመልሶ መምጣት ነው። ብዙ መምጣቶች አሉ። አንደኛው በስውር ጌታ ለቤተ ክርስቲያን መጥቶ ቤተ ክርስቲያንን የሚነጥቅበት ነው። ሌላው ደግሞ በእግዚአብሔር ዙፋን ፊት ለፍርድ የምንቀርብበት የጌታ መምጣት ነው። ክብር ለእግዚአብሔር ይሁን። በዚህ ሁሉ ውስጥ መንፈስ ቅዱስ ያለውን ከፍተኛ ተሳትፎ ላሳያችሁ እፈልጋለሁ። አታውቁትም ማለት አይደለም፣ ነገር ግን የተዘነጋ ርዕስ ነው። ስለ ጌታችን ኢየሱስ ክርስቶስ መምጣት ብዙ አይሰበክም። ስለ ኑሯችን፣ ስለ ችግራችን፣ ስለ ማህበራዊ ኖሮ ክርስቲያኖች እንዴት አብረው መኖር እንዳለባቸው፣ ቤተሰብን፣ የኢኮኖሚን ጉዳይ ይህን የመሳሰለ ነገር ላይ ነው ትኩረታችንና ዋናውን የጌታችን የኢየሱስ ክርስቶስን ምጽአት ዘንግተናል። ስለዚህ ወገኖቼ ሆይ ላሳስባችሁ ፈልጋለሁ። በመንፈሴ እንጂ በኃይልና በብርታት አይደለም ይላል የሰራዊት ጌታ እግዚአብሔር። ስለዚህ መንፈስ ቅዱስ በጌታችን በኢየሱስ ክርስቶስ መምጣት የሚያደርገውን ነገር ነው የምንመለከተው ዛሬ። ክብር ለእግዚአብሔር ይሁን። ምናልባት ደጋግሜ ነግሬያችኋለሁ፣ ያልሰማችሁኝ ብትኖሩ
የመጀመሪያ ቤተ ክርስቲያኔን በሳኖዜ ቤተ ክርስቲያን ሳገለግል ገና ሳቋቁም እንግዳ ነኝ ለነበረውም ህብረት ጌታ ሆይ በቃ መልእክት ስጠኝ እያልኩ ሳምንቱን እየጸለይኩ ምንም መልእክት አላገኘሁም። እስከ እሁድ ጠዋት ድረስ አላገኘሁም። ያኔ 1986 ነው። ምንም መልእክት አላገኘሁም። እሁድ ጠዋት ግን አንድ መልእክት መጣ ወደ እኔ። መልእክቱ ምንድነው የሚለው መሰላችሁ? ጌታ ሲናገረኝ ተንበርክኬ ስጸልይ የሚነጠቁ ልጆች አፍራልኝ አለኝ። የሚነጠቁ ልጆች አፍራልኝ። ቤተ ክርስቲያን ውስጥ ስለተቀመጥን አንነጠቅም። እሁድ እሁድ ወደ ቤተ ክርስቲያን ስለሄድን አንነጠቅም። በትክክል ከኖርን፣ ጌታን በትክክል ካመለክነው፣ ለጌታ በትክክል ከተገዛን፣ ጌታ ኢየሱስ ክርስቶስ ይመጣል ብለን ደግሞ ነቅተን ከተጠባበቅን ብቻ ነው የምንነጠቀው። እኔ የዚህ ጀግናኝ ነኝ ለማለት አይደለም ወገኖቼ። በምችለው መጠን ጌታዬን ለመከተል ጥረት አደርጋለሁ። ስለዚህ ወደ ቤተ ክርስቲያን ሄጄ ይህን ስብከት ሰበኩ። ጌታ ዛሬ የሰጠኝ መልእክት የሚነጠቁ ልጆች አፍራልኝ ነው ያለኝ ብዬ በጣም ዳይናሚክ የሆነ መልእክት፣ ያው ማውት ላይን ጽፌ አይደለም የሄድኩት። እግዚአብሔር እንደሰጠኝ አካፈልኳቸው፣ ሰበኩ። ያኔ የነበሩት መሪዎች ያኔ የወንጌል ጉዳይም ብዙ በጠለቀ ሁኔታ ለሰውም አልገባውም እና ተሰብስበው መሪዎች እና ምን ነው እባክህ እንደዚህ አይነት ስብከት ሰበካል፣ የሚነጠቁ ልጆች አፍራለኝ። ያኔ ነውራችንን ልንገራችሁና ወንድና ሴት ሳይጋቡ አብሮ መኖር ምንም አልነበረም። ምንም ችግር አልነበረም። ስራ ላይ ገንዘብ መስረቅ፣ በተለይ እንደ ፓርኪንግ ሎት አይነት ቦታ ላይ ሰራሁ አነሳሁ ነው እንጂ ሰረቅኩ አይባልም። ስለዚህ እነዚህ ነውሮች ሁሉ በቃ አይነሱም፣ አይሰበኩም። በድፍረት የምንሰብክ ጥቂት ፓስተሮች ነበርን ያኔ። ምን ነው ህዝቡን በድልሃል ተባልኩ። ምን አድርጌ ነው የበደልኩ እንዴ? አብረው ቢኖሩ ኪራይ ውድ ነው፣ እየተረዳዱ አብረው ቢኖሩ ምን ችግር አለውና ነው በል እንደዚህ የምትዘልፈው? ምእመን ይቅርታ ጠይቃቸዋል። ዝሙት ለሚሰራ ሰው ይቅርታ አልጠይቅም አልኩ። እነሱ ናቸው ንስሐ መግባት ያለባቸው። እስከማቀው ድረስ እንደዚህ የሚኖሩና አኩርፈው ከቤተ ክርስቲያን የቀሩ ሰዎች እስከ ዛሬ ድረስ ንስሐ አልገቡም። እስከ ዛሬ ድረስ ወደ እግዚአብሔር ቤት አልተመለሱም። አይም ሶ ሶሪ። አንዳንዴ ወገኖቼ ሆይ ኮስተር ያለ መልእክት ልንሰማ ያስፈልጋል። ምክንያቱም ኢየሱስ ክርስቶስ ተመልሶ ይመጣል። እያንዳንዳችሁ እንድትነጠቁ፣ እያንዳንዳችሁ ወደ እግዚአብሔር ቤት እንድትሄዱ እፈልጋለሁ። የኔ ፍላጎት ብቻ አይደለም፣ ጌታ ኢየሱስ ክርስቶስ ደግሞ ይፈልጋል። አሜን እንላለን ወይ? የሚነጠቁ ልጆች አፍራል። ስለዚህ በጣም በጊዜው የነበሩ ነገር ያልገባቸው ሽማግሌዎች እኔን በግሳጼ ዝም ለማሰኘት ሞከሩ። አልተሳካላቸውም። እስከ ዛሬ ድረስ የሚነጠቁ ልጆች ለማፍራት እተጋለሁ። እናንተንም የምትነጠቁ የእግዚአብሔር ልጆች እንድትሆኑ እጠራችኋለሁ በኢየሱስ ክርስቶስ ስም። በመሰረቱ መንፈስ ቅዱስ የጌታ የኢየሱስ ክርስቶስን መገለጥ የሚያፋጥን የሥላሴ አካል ነው። መምጣቱን ያፋጥናል። እኔ ዛሬ ጦርነትን አልቆጥርላችሁም። ረሃብን፣ ቸነፈርን፣ ሕዝብ በሕዝብ ላይ ተነሳ፣ መሬት ተናወጠ ብዬ ይሄን አልቆጥርላችሁም። ቃሉ የሚለውን ብቻ እነግራችኋለሁ። መንፈስ ቅዱስ
የጌታ የኢየሱስ ክርስቶስን የመገለጥ ቀን ያፋጥናል። አሜን በሉ ደስ ካላችሁ። ንጥቀትንም ሆነ ታላቁን ትንሣኤ ሲከሰት እኔንና እናንተን የሚያዘጋጀን ለንጥቀቱ እንዲሁም ደግሞ የሞቱት እንዲነሱ ለፍርድ እንዲቀርቡ የሚያደርገው መንፈስ ቅዱስ ነው። ሃሌሉያ! ለእኛ ጊዜያትና ዘመናትን ይጠቁመናል። መንፈስ ቅዱስ የመገለጡን ቀን የንጉሡን መገለጥ ቀን ይጠቁመናል። ስለዚህ ርዕሴ እንደገባችሁ የመንፈስ ቅዱስ ሥራ በንጉሡ መምጣት ነው የሚለው። በንጉሡ መምጣት የመንፈስ ቅዱስን ሥራ ነው የምንመለከተው። ክብር ለእግዚአብሔር ይሁን። ለመለወጥ ያዘጋጀናል። አዲስ ለሰዎች ኢየሱስን እንድንለብስ የተለወጠ ሕይወት እንዲኖረን መንፈስ ቅዱስ እኔንና እናንተን ያዘጋጀናል። መንፈስ ቅዱስ የሚያደርገው በዮሐንስ ወንጌል 16 ላይ እንደተጻፈው ሙሽሪትን ለሙሽራው ያዘጋጃታል። ሙሽሪት ማን ነች? ቤተ ክርስቲያን ነች። አንድ ሙሽራ ለማግባት በሚዘጋጅበት ጊዜ ሙሽሪትንም ደግሞ እንድትዘጋጅ ቤተሰቦቿ፣ ሚዜዎቿ፣ ወዳጆቿ ጥረት ያደርጋሉ። በተለይም የሰርጉ ጊዜ በሚቀርብበት ሰዓት ብዙ ጥንቃቄ ይደረግላታል። ለሙሽራዋ ትኳኳላለች፣ ታምራለች። ለሙሽራ የሚገባ ልብስ ይዘጋጅላታል። ልክ እንደዚሁ ቤተ ክርስቲያንም ደግሞ በጽድቅና በቅድስና ተሞልታ ክርስቶስ ኢየሱስን እንድትጠብቅ ያደርጋል መንፈስ ቅዱስ። ክብር ለእግዚአብሔር ይሁን። ምን ያደርጋል? የማንነጠቅ ከሆነ በእግዚአብሔር ቤት ውስጥ ወደ እግዚአብሔር ቤት መመላለስ ምን ዋጋ አለው? መነጠቄን ማወቅ ያስፈልገኛል። በየቀኑ የምንጓጓው በእግዚአብሔር መንግሥት ውስጥ ለዘላለም የምናሳልፈውን ጊዜ መሆን አለበት። ለዘላለም እንድንኖር ነው እግዚአብሔር እኛን የፈጠረን። ክብር ለእግዚአብሔር ይሁን። አዳምና ሔዋን በሰሩት ኃጢአት ምክንያት በስደት ነው ወደዚህ መጥተው በስደት ዓለም ውስጥ ነው አሁን ያለነው። ከዚህ ስደት ዓለም ወደ ዘላለም መኖሪያችን በክርስቶስ ኢየሱስ ደግሞ ተመልሰን እንገባለን። ኢየሱስ ክርስቶስ ተመልሶ ይመጣል። አሜን እንላለን ወይ? ስንቶቻችሁ ታምናላችሁ ኢየሱስ ይመጣል? ክብር ለእግዚአብሔር ይሁን። ያልተነሱ እጆች አያለሁ። ስንቶቻችሁ ታምናላችሁ ኢየሱስ ይመጣል? ክብር ለእግዚአብሔር ይሁን። ሃሌሉያ። ስንቶቻችሁ ትነጠቃላችሁ? ምናልባት መጨረሻ ላይ ጠይቃችኋለሁ። ጌታ ኢየሱስ የተባረከ ይሁን። ስለዚህ ሙሽሪትን ያዘጋጃታል መንፈስ ቅዱስ። ምን አድርጎ ነው የሚያዘጋጃት? ዮሐንስ ወንጌል ምዕራፍ 16 ቁጥር 35 ጀምሮ ቁጥር 13 እስከ 15 ድረስ ያው እዛ ላይ ተጽፎላችኋል። ግን እርሱ የእውነት መንፈስ በመጣ ጊዜ ወደ እውነት ሁሉ ይመራችኋል። የሚሰማውን ሁሉ ይናገራል እንጂ ከራሱ አይነግርምና የሚመጣውንም ይነግራችኋል። እርሱ ያከብረኛል፣ በእኔ ካለኝ ወስዶ ይነግራችኋልና። ለአብ ያለው ሁሉ የኔ ነው። ስለዚህ ለእኔ ካለኝ ወስዶ ይነግራችኋል አለ። ክብር ለእግዚአብሔር ይሁን። ምን እያደረገ ነው እኛን የሚያዘጋጀን? ቤተ ክርስቲያንን የሚያዘጋጀው ወደ እውነት እየመራን ነው ወገኖቼ። ወደ እውነት ተመርተናል። እስካሁን ድረስ የክርስትናን ስም ይዘው ገና ያላደገ ሕፃን በእናቱ እቅፍ ላይ ያለ ያንን የሚያስመልኩ ቤተ እምነቶች አሉ። እኔ የምሰብክላችሁ ወንጌል ሕፃን ስለሆነ ኢየሱስ በአንዲት ሴት እጅ ላይ ያለ እሱን እንድታምኑ እንድታመልኩ አይደለም። የሚመጣ በመላእክት ታጅቦ መለከት እየተነፋ ለመምጣት የተዘጋጀ ለልጆቹ ቤት ያዘጋጀ ሃሌሉያ! ታላቅ አምላክ፣ የተፈራ አምላክ፣ የተከበረ አምላክ፣
ኢየሱስ ክርስቶስ ተመልሶ ይመጣል። አሜን እንላለን ወይ? ያንን ነው የምነግራችሁ። ሰይጣን የብዙዎችን አእምሮ አሳውሯል። እውነትን እንዳያውቁ፣ እውነትን እንዳይሰብኩ፣ ስለ ምጽአቱ እንዳይናገሩ። ገና ቤቢ ጂሰስ፣ ገና የተሰቀለ ኢየሱስ፣ ገና መቃብር ውስጥ ያለ ኢየሱስ። ምንድነው ያለችው ማርያም መግደላዊት? ወደዛ ሄዳ የአትክልት ጠባቂ መስሏት፣ እዛው አትክልት ላይ የሚሰራ መስሏት፣ እባክህ አንተ ወስደው እንደሆነ የኢየሱስን አስክሬን እኔ ልወስደው ፈልጋለሁ ስጠኝ ብላ ጠየቀች። ሬሳ ልትሸከም። ዛሬ የኢየሱስ ክርስቶስን ሞት ብቻ የሚሉ አሉ። ሕፃን ኢየሱስ በወረቀት ላይ እየሰገዱ ለዛ ሕፃን ኖ ኖ ኖ ኖ ኖ ኢየሱስ ክርስቶስ ተመልሶ ይመጣል። በመላእክት ታጅቦ ይመጣል። እኔና እናንተ ተዘጋጅተን ይህንን ጌታ መጠበቅ ከፍተኛ መንፈሳዊ ኃላፊነት አለብን። ይህ ኢየሱስ የሞተለት ሕይወት ሊጠበቅ ያስፈልገዋል። በፍርሃት እግዚአብሔርን በመፍራት መጀመሪያ እንደጀመርን እንድንጨርስ ወገኖቼ ሆይ የኢየሱስ ፍቅር በሕይወታችን ውስጥ እየተንበለበለ እኔ ያገኘሁትን ሕይወት ሌሎችም እንዲያገኙ እየመሰከርኩ ለጌታዬ መኖር እንዳለብኝ እያንዳንዳችን ማወቅ ያስፈልገናል። ክብር ለእግዚአብሔር ይሁን። ወደ እውነት ሁሉ መራን ጌታ። ከሕፃኑ ኢየሱስ ወደ ሞተው ኢየሱስ፣ ከሞተው ኢየሱስ ወደ ተነሳው ኢየሱስ፣ ከተነሳው ኢየሱስ ወደ አባቱ ወዳረገው ኢየሱስ፣ ወደ አባቱ ካረገው ኢየሱስ ተመልሶ ወደሚመጣው እይታችን ትኩረታችን እዛ ላይ እንዲሆን ባለፈ ታሪክ ላይ ብቻ መቆም አይደለም። እልፍ ብለን ኢየሱስ ክርስቶስ ይመጣል ብለን እንድንጠባበቅ ትንቢት ነው የተሰጠን። ክብር ለእግዚአብሔር ይሁን። እኛ ትንቢት ጠባቂዎች ነን። አሜን እንላለን ወይ? የተነገረውን ትንቢት የምንጠብቅ ነን። ኢየሱስ ጌታ ነው። ሃሌሉያ። አዎ በሞቱ የኃጢአት ስርየት አግኝተናል። በትንሣኤው የትንሣኤ ምስጢር ገብቶናል። እኛም እንነሳለን። ነገር ግን ወደፊት ስንመለከት ደግሞ ጌታ ኢየሱስ ክርስቶስ ተመልሶ ይመጣል። አድራሻችንን ይለውጠዋል። የቤት ኪራይ መፈለግ ቀረ፣ ሞርጌጅ መክፈል ይቀራል። ክብር ለእግዚአብሔር ይሁን። ለዘላለም ዓይን ያላየው ጆሮም ያልሰማው በሰው ልብ ያልታሰበው እግዚአብሔር ለልጆቹ ያዘጋጀው ከተማ ውስጥ እንገባለን በኢየሱስ ክርስቶስ ስም። አሜን እንላለን ወይ? እየቀደሰ ለጌታ ቀን እኔንና እናንተን ያዘጋጀናል። እየመከረ ሃሌሉያ፣ እየቀረጸ እያጽናና ያዘጋጀናል መንፈስ ቅዱስ። እንደ ንጽሕት ድንግል ይላል እንደውም ሐዋርያው ጳውሎስ ለቆሮንቶስ ሰዎች ሲጽፍላቸው ሁለተኛ ቆሮንቶስ ምዕራፍ 11 ቁጥር 2 በእግዚአብሔር ቅናት እቀናላችኋለሁና እንደ ንጽሕት ድንግል እናንተን ለክርስቶስ ላቀርብ ለአንድ ወንድ አጭቻችኋለሁ። ያ ወንድ ጌታ ኢየሱስ ክርስቶስ ነው። ክብር ለእግዚአብሔር ይሁን። እኛ በምንለው መንገድ የወንድና የሴት ግንኙነት ሳይሆን መንፈሳዊ ነገር ነው የሚነግረን። ቤተ ክርስቲያንን ልክ በሚገባን መንገድ እንደ ሙሽራው አድርጎ ነው የሚመለከታት ጌታ ኢየሱስ ክርስቶስ። ይህን ሙሽራችንን ለመቀበል ይህን ታላቅ ጌታ የዓለማት ሁሉ ፈጣሪ የሆነውን ሞትን ድል አድርጎ የተነሳውን በቅዱስ ደሙ ኃጢአታችን ያጠበውን ተመልሶ የሚመጣውን ኢየሱስ ክርስቶስ እንዴት ነው የምንጠብቀው ወገኖቼ? ሙሽሪት ሙሽራን ከምትጠብቀው በላይ እኔና እናንተ ጌታ ኢየሱስ ክርስቶስን መጠበቅ ይኖርብናል። ኢየሱስ ጌታ ነው። ሃሌሉያ አሜን እንላለን ወይ? የጌታ የመምጣቱ ማረጋገጫ ጦርነትን ቆጠር ነው፣ ረሃብን ቆጠር ነው፣ ጥላቻን፣ የህብረተሰብን ብጥብጥ ሁሉ ቆጠርን፣ የመሬትን መናወጥ ሁሉ ያ በቃን። ወደ ቃሉ እንመለስና የእግዚአብሔር ቃል ምን ይላል? ምን ማረጋገጫ ይሰጠናል?
በመሰረቱ እኔና እናንተ በመንፈስ ቅዱስ ታትመናል። ያንን ማህተም ምን ይለዋል የእግዚአብሔር ቃል? ኤፌሶን ምዕራፍ 1 ክብር ለእግዚአብሔር ይሁን ቁጥር 13 እና 14 እናነብላችኋለሁ። እንደዚህ ይላል፣ ሃሌሉያ። እናንተም ደግሞ የእውነትን ቃል ይኸው የመዳናችሁን ወንጌል ሰምታችሁ ደግሞም በክርስቶስ አምናችሁ በተስፋው መንፈስ በመንፈስ ቅዱስ ታተማችሁ። አሜን እንላለን ወይ? እርሱም የርስታችሁ መያዣ ነው ለእግዚአብሔር ያለውን ሁሉ እስኪዋጅ ድረስ፣ ይህም ለክብሩ ምስጋና ይሆናል ይላል። ማህተም በላያችሁ ላይ ታትሟል። you belong to somebody። ያ ሳምበዲ ማን ነው? ኢየሱስ ክርስቶስ ነው የኛ ባለቤት። የኔ ባለቤት የኔ ጌታ ኢየሱስ ክርስቶስ ነው፣ የማንም አይደለም። አንተም እንደዚሁ፣ አንቺም እንደዚሁ። መንፈስ ቅዱስ ያንን ነው የሚያረጋግጠው። በማህተሙ ሲያትመን የተለየን ወገን የማንም እንዳይደለን፣ የሰይጣን አይደለው፣ የመላእክት አይደለው፣ የማንም አይደለው፣ የኢየሱስ ክርስቶስ ነኝ ብላችሁ መኖር ያስፈልጋችኋል። ያን የርስት መያዣ ተቀብለናል። ይህ አንድ ማረጋገጫ ነው። እንደዚሁ ነው እንዴ ያተመን? ሰዎች የራሳቸውን የሆነ ነገር ያትማሉ። በሀገራችን ከብቶች እንኳን ላይ በማጭድ እየተኮሱ ያትሟቸዋል። ስማቸውን የመጀመሪያ ፊደሉን ያትሙባቸዋል፣ ሌባ እንዳይሰርቅ። እኔና እናንተን ደግሞ በመንፈስ ቅዱስ አተመን። ባለቤትነትን ጌታ እግዚአብሔር አምላክ ኢየሱስ ክርስቶስ ባለቤት እኔ ነኝ፣ አይ ኦውን ደም፣ የኔ ናቸው። ሃሌሉያ። የኔ ነሽ፣ የኔ ነህ ሲል በመንፈስ ቅዱስ አትሞናል። አንዱ ማረጋገጫ ይሄ ነው። አሜን እንላለን ወይ? ኢየሱስ ጌታ ነው። የርስት መያዣ ተሰጥቶናል። ሁለተኛ ክርስቶስን ያስነሳው መንፈስ እኔና እናንተንም ደግሞ ሊያስነሳን በውስጣችን ገብቷል። ሮሜ ምዕራፍ 8 ቁጥር 11 ላይ እንደሚናገር፣ ነገር ግን ኢየሱስን ከሙታን ያስነሳው የእርሱ መንፈስ በእናንተ ዘንድ ቢኖር፣ ክርስቶስ ኢየሱስን ከሙታን ያስነሳው እርሱ በእናንተ በሚኖረው በመንፈሱ ለሚሞተው ሰውነታችሁ ደግሞ ሕይወትን ይሰጠዋል። አሜን በሉ እንጂ። አሜን አሜን። መንፈስ ቅዱስ ውስጣችሁ ያለው ለምንድን ነው? ከሞትን በኋላ እንኳን ወይም በሕይወት እያለን ራፕቸር ቦታ ከወሰደ ውስጣችን ያለው መንፈስ ብድግ አድርጎ የምድር ግራቪቲ ሳይከለክለን ወደ ሰማይ ሄደን ጌታ ኢየሱስ ክርስቶስን በደመና እንገናኛለን ይባላል። ሃሌሉያ፣ ክብር ለእግዚአብሔር ይሁን። ይሄ ሌላ ማረጋገጫ ነው። አሁንም ሌላ ማረጋገጫ እሰጣችኋለሁ። ንጥቀት በመንፈስ ቅዱስ ኃይል ተስፋ ሆኖ እንደተሰጠን እንመለከታለን። አንደኛ ቆሮንቶስ 15 ቁጥር 51 እና 52 እነሆ አንድ ምስጢር ልነግራችኋለሁ። ዛሬ ምስጢር ነው የምነግራችሁ፣ ምስጢር ነው። ጌታ ኢየሱስ ክርስቶስ በቅርቡ ተመልሶ ይመጣል። አሜን አሜን። ይሄ ሰው ምን አይቶ ነው ዛሬ ይህን መልእክት የሚያቀርብልን ልትሉ ትችላላችሁ። ስለ ምጽአት ብዙ ጊዜ ሰብኬላችኋል። በዓለማችን ውስጥ የሚካሄዱ ጦርነቶችን፣ የሚካሄዱ የህብረተሰብ ችግሮችን፣ የመሬት መናወጦችን፣ ዲዛስተርን በማስመልከት ብዙ ተነጋግረናል። ዛሬ ግን ጌታ ያለኝን ብቻ ነው የምነግራችሁ። ክብር ለእግዚአብሔር ይሁን። ሃሌሉያ። እነሆ አንድ ምስጢር ልነግራችኋለሁ። ሁላችን አናንቀላፋም፣ ነገር ግን የኋለኛው መለከት ሲነፋ ሁላችን በድንገት በቅጽበት ዓይን እንለወጣለን። መለከት ይነፋልና ሙታንም የማይበሰብሱ ሆነው ይነሳሉ፣ እኛም እንለወጣለን። ሃሌሉያ ሃሌሉያ።
እንደዚህ አይነት በቃ የሚሞት የሚታመም የሚሰቃይ የሚጣላ ፍቅር የሌለው የዛ አይነት አካል አይደለም ለብሰን የምንነሳው። በመንግሥተ ሰማይ ውስጥ ለዘላለም መኖር የሚችል አካል ለብሰን እንነሳለን። ክብር ለእግዚአብሔር ይሁን። ሃሌሉያ አሜን። ይሄ እርግጠኛ ነገር ነው። የእግዚአብሔርን ቃል አምናለሁ። እንደገና ደግሞ ሌላው ነጥቤ አራተኛ ዜግነታችን ተለውጧል። እኛ የምድር ዜጎች አይደለም። እንዲሁ ለመጓጓዝ በአንድ ሀገር ውስጥ ተወለድ፣ አሁን ደግሞ በሌላ ሀገር ውስጥ እንኖራለን። ለጊዜው ሕጉ የሚጠይቀውን ነገር እናደርጋለን እንጂ የዘላለም ዜግነት ያለን በመንግሥተ ሰማይ ውስጥ ነው። አንድ አሜንም አልሰማም። ሃሌሉያ። እኔ ያንን ዜግነት ተቀብያለሁ። አሜን አሜን። ተቀብላችኋል? ያልተቀበለ ሰው አለ? ያልተቀበላችሁ እስቲ እጃችሁን አንሱ። ይህን ዜግነት ያልተቀበለ ሃሌሉያ። ሁላችሁም ተቀብላችኋል ማለት ነው። እንደዛ እንዲሆን ነው እኔም ጥያቄን በዚህ መልክ ያቀረብኩላችሁ። ኢየሱስ ጌታ ነው። ስለዚህ ዜግነታችን ተለውጧል። አሜን እንላለን ወይ? ሌላ ዜግነት ውስጥ ነው ያለ ነው። የመንግሥተ ሰማይ ዜጎች ነን። ፊልጵስዩስ ምዕራፍ 3 ቁጥር 20 ላይ እንዲህ ይላል፣ እኛ አገራችን በሰማይ ነውና ከዚያም ደግሞ የሚመጣ መድኃኒትን እርሱንም ጌታ ኢየሱስ ክርስቶስን እንጠባበቃለን። አሜን እንላለን ወይ? ዜግነታችን የመንግሥተ ሰማይ ዜግነት ነው። ይህን መንፈስ ቅዱስ በውስጣችን ያረጋግጥልናል። ስለሆነ ሞት በአማኝ ሕይወት ውስጥ ስልጣን የለው። አንደኛ ቆሮንቶስ ምዕራፍ 15 ላይ እንደሚነግረን ቁጥር 54 እና 55 ዳሩ ግን ይህ የሚበሰብሰው የማይበሰብሰው ሊለብስ፣ ይህም የሚሞተው የማይሞተው ሊለብስ በዚያን ጊዜ ሞት ድል በመንሳት ተዋጠ ተብሎ የተጻፈው ቃል ይፈጸማል። ሞት ሆይ መውጊያ የት አለ? ሲኦል ሆይ ድል መንሳቴ የት አለ? የዚህ አይነት ሕይወት ነው እግዚአብሔር ያዘጋጀልን። ብዙ ጊዜ ሰው ሲሞት መቃብር ውስጥ አፈርን ስጋውን ወስደን ስንከት በቃ የዛ ሰው መጨረሻ እዛ ላይ ይመስለናል። መቃብር አይደለም ድንበር ዋለ ሸዋዬ የሚባል የድሮ ዘማሪ። መቃብር አይደለም ድንበራችን። ከዛ በስቲያ የትንሣኤ ሕይወት የሚባል አለ። ኢየሱስ ክርስቶስ የኖረውን የትንሣኤ ሕይወት ለእኛም አጋራን። ለዘላለም ከጌታ ከኢየሱስ ጋር በመንግሥተ ሰማይ እንኖራለን። አሜን እንላለን ወይ? ኢየሱስ ጌታ ነው። ሃሌሉያ። ለዚህ ነው ጌታ እግዚአብሔር አምላክ ያዘጋጀን። ኢየሱስ ጌታ ነው። አሜን እንላለን ወይ? እንግዲህ መንፈስ ቅዱስ ምንድን ነው የሚያደርገው? ሌላው የሚያደርገው የጌታን መምጣት ያንቀሳቀሳል። ቶሎና ይለዋል። ኢየሱስን ና ና ና ይለዋል። ራእይ 22 ቁጥር 17 ላይ መንፈሱና ሙሽራይቱም ና ይላል። የሚሰማም ና ይበል፣ የተጠማም ይምጣ፣ የወደደም የሕይወትን ውሃ እንዲያው ይውሰድ ይላል። ሃሌሉያ። ክብር ለእግዚአብሔር ይሁን። መንፈሱና ሙሽራይቱም ና ይላል። ሙሽራይቱ ማነች? ቤተ ክርስቲያን። በግል ደግሞ የሚሰማ ሁሉ ና ይበል፣ ኢየሱስና ብሎ ይጣራ። እንደው ለመሆኑ ብጠይቃችሁ እንደዚህ አሁን እንዳለንበት ዘመን አስቀያሚ ዘመን ገጥሟችሁ ያውቃል? የሚያስፈራ ሁሉ ነገር የሚያስፈራ የዓለምን ሁኔታ ስትመለከቱ፣ አካባቢያችሁን ስትመለከቱ እንደው እየበረገገ ሰው ሁሉ እየበረገገ ጥላ እንኳን እያስደነገጠው ያለ ዘመን ነው ይሄ ዘመን። እና ይሄ መንፈስ ቅዱስ የሚያሳየን የሚጠቁመን ምንድን ነው?
ኢየሱስ ክርስቶስ ተመልሶ የሚመጣበት ሰዓት ቀርቧል እያለን ነው ያለ። ኢየሱስ ጌታ ነው። አሜን እንላለን ወይ? ሃሌሉያ። ስለዚህ መንፈስ ቅዱስ እና ሙሽራይቱ ምን ይላሉ? ና ይላሉ። የሚሰማም ና ይበል፣ የተጠማም ይምጣ፣ የወደደም የሕይወትን ውሃ እንዲያው ይውሰድ። ነፃ ነው የሕይወት ውሃ ጌታ ኢየሱስ ክርስቶስ። ለተጠማች ነፍስ እርካታ የሚሰጥ ጌታ ኢየሱስ ክርስቶስ ነው ወገኖቼ። ስለዚህ ማንም የተጠማ ይምጣና ይጠጣ። ያንን ውሃ ከጠጣው በኋላ ነው ረፍት ያገኘሁት፣ ሰላም ያገኘሁት። ክብር ለእግዚአብሔር ይሁን። የሕይወት ውሃ የሆነውን ኢየሱስ ክርስቶስን ጠጥተን ረክተን ኃጢአታችን ከእኛ ታጥቦ የምጽአቱን ቀን እንጠባበቃለን። ኢየሱስ ጌታ ነው። አሜን። ሃሌሉያ ሃሌሉያ። ኢየሱስ ጌታ ነው። የእግዚአብሔር ቃል አሁን የሌሉ ነገር ግን ሐዋርያው ጳውሎስ የመሰረታቸው 7 አብያተ ክርስቲያናት በእስያ ውስጥ ነበሩ። እነዚህ 7 አብያተ ክርስቲያናት አሁን የሉ። ታዲያ ለምንድን ነው ታሪኩ ተጽፎ ስለ መጨረሻው ዘመን እነርሱን መስሎ የሚናገረው ያልን እንደሆነ በጣም የሚያስደንቅ ምስጢር ይገለጥልናል። በእያንዳንዳቸው ላይ ትምህርት መስጠት ይቻላል። ነገር ግን እየሮጥኩ እኔ እንዲሁ ሐሳብ ጣል አደርግላችኋለሁ። እግዚአብሔር ይመስገን። የመጨረሻው ዘመን ጉዳይ ነው የሚናገረው። ምን ይላል? ራእየ ዮሐንስ ምዕራፍ 2 ላይ ጌታ ይባርክህ። ቴንኪው። የዲያቆን ስራህ ነው። እውነትህን ነው። እግዚአብሔር ይባርክህ። ሃሌሉያ። ምዕራፍ 2 ቁጥር 9 ብትመለከቱ እኔ ወንድማችሁ የሆን ከእናንተም ጋር አብሬ መከራውንና መንግስቱን የኢየሱስ ክርስቶስንን ትዕግስት የምካፈል ዮሐንስ ስለ እግዚአብሔር ቃልና ስለ ኢየሱስ ምስክር ፍጥሞ በምትባል ደሴት ነበር። በጌታ ቀን በመንፈሱ ነበር። በኋላዬም የመለከትን ድምፅ የሚመስል ታላቅ ድምፅ ሰማሁ። እንዲሁም የምታየውን መጽሐፍ ጽፈህ ወደ ኤፌሶንና ወደ ሰምርኔስ፣ ወደ ጴርጋሞን፣ ወደ ቲያጥሮን፣ ወደ ሰርዴስ፣ ወደ ፊልጵስዩስ፣ ወደ ሎዶቅያስ፣ በእስያ ወዳሉ ወደ 7 አብያተ ክርስቲያናት ላክ አለኝ። የሚናገረኝንም ድምፅ ሰማሁ። ወደ መልእክቱ ልሂድ። መጀመሪያ የተሄደው መልእክቱ ለኤፌሶን ቤተ ክርስቲያን ነው። ምን ይላታል ለኤፌሶን ቤተ ክርስቲያን? እነዚህ 7 ቤተ ክርስቲያን አብያተ ክርስቲያናት አሁን የሉም፣ ግን እነሱን የሚመስሉ ባህሪያት ያላቸው አብያተ ክርስቲያናት አሁን አሉ። ስለዚህ ለእኛም ነው መልእክቱ ማለት ነው። እንደዚህ ይላል። በኤፌሶን ወዳለው ቤተ ክርስቲያን መልአክ እንዲህ ብለህ ጻፍ። በቀኝ እጁ 7 ከዋክብት የያዘ በ7ቱም የወርቅ መቅረዞች መካከል የሚሄደው እንዲህ ይላል። ሥራህንና ድካምህን ትዕግስትንም አውቃለሁ። ክፉዎችንም ልትታገስ እንዳትችል እንዲሁም ሳይሆን ሐዋርያት ነን የሚሉትን መርምረህ ሐሰተኞች ሆነው እንዳገኛቸው አውቃለሁ። ታግሰህማል፣ ስለ ስሜም ብለህ ጸንተህ አልደከምህም። ዳሩ ግን የምነቅፍብህ ነገር አለኝ፣ የቀደመውን ፍቅርህን ትተሃል። የቀደመውን ፍቅርህን ትተሃል እና እንግዲህ ከወዴት እንደወደቀ አስብ፣ ንስሐም ግባ።
የቀደመውንም ሥራህን አድርግ፣ አለዚያ አመጣብሃለሁ። ንስሐም ባትገባ መቅረዝህን ከፊትህ እወስዳለሁ። ነገር ግን ይህ አለህ፣ እኔ ደግሞ የምጠላውን የኒቆላውያንን ሥራ ጠልተሃልና። መንፈስ ለአብያተ ክርስቲያናት የሚለውን ጆሮ ያለው ይስማ። ድል ለነሳው በእግዚአብሔር ገነት ካለው ከሕይወት ዛፍ እንዲበላ እሰጠዋለሁ። የኤፌሶን ቤተ ክርስቲያን የምትወደስ በጣም የምትከበር ቤተ ክርስቲያን ነች። ፍቅሯ እንዲህ አልነበረም። አሁን ግን ያ ፍቅር ቀዝቅዟል ነው የሚላት። ያ የቀድሞው ፍቅር የለም። በግል ሕይወታችን ብንመለከት እንደ አጀማመራችን ነው ያለነው ከጌታ ጋር፣ ከጌታ ሕዝብ ጋር እንዴት ነው ያለሁት ብለን ራሳችንን መመርመር አስፈላጊ ነው። ስለዚህ የመጀመሪያዋ ቤተ ክርስቲያን የሚነቀፍ ነገር ነበራት። ኢንቨንቶሪ ማካሄድ አስፈላጊ ነው አንዳንዴ በሕይወታችን ውስጥ። ምክንያቱም ቶሎ ቀርፈን ያንን በጌታ ፊት በንስሐ ሕይወታችን አስተካክለን ቴክ ኦፍ ማድረግ እንችላለን። እሱ መሐሪ ነው፣ ይቅር ባይ ነው። በደላችን ሁሉ በቅዱስ ደሙ ያጥባል። አሜን እንላለን ወይ? ሃሌሉያ። የምነቅፍብህ ነገር አለኝ። የኒቆላውያንን ትምህርት ትቃወም ነበር። እነዚህ ኒቆላውያን ምንድን ናቸው ብዬ አጥንቻለሁ። ዘማዊዎች ናቸው፣ ጣዖትን የሚያመልኩ ናቸው። ክርስትናን 50-50 እያሉ በቃ ሁሉም ነገር ያስኬዳል የሚሉ ናቸው። ያንን ሁሉ ንቀሃል፣ ግን የቀድሞ ፍቅርህን ትተሃል። መንፈሳዊ ግለትህ እንደ ቀድሞ አይደለም፣ ቀንሰሃል ነው የሚለው ኤፌሶን ቤተ ክርስቲያን። ሰምርኔስ በሰምርኔስ ቤተ ክርስቲያን ደግሞ የጻፈውን ስንመለከት ይህቺ ቤተ ክርስቲያን ደግሞ ምን አይነት ቤተ ክርስቲያን ነበረች? መልአክ እንዲህ ብለህ ጻፍ፣ ሞቶ የነበረው ሕያው የሚሆነው ፊተኛውና መጨረሻው እንዲህ ይላል፣ መከራህን ድህነትህን አውቃለሁ፣ ነገር ግን ባለጠጋ ነህ። የሰይጣንም ማኅበር ናቸው እንጂ አይሁድ ሳይሆኑ አይሁድ ነን የሚሉትን የሚሳደቡትን ስድብ አውቃለሁ። ልትቀበል ያለህን መከራ አትፍራ። እነሆ እንድትፈተኑ ዲያብሎስ ከእናንተ አንዳንዶችን በወህኒ ሊያስገባ አለው። 10 ቀንም መከራን ትቀበላላችሁ። እስከ ሞት ድረስ የታመን ሁን፣ የሕይወትንም አክሊል እሰጥሃለሁ። መንፈስ ለአብያተ ክርስቲያናት የሚለውን ጆሮ ያለው ይስማ። ድል የነሳው በሁለተኛው ሞት አይጎዳም። አሜን ሃሌሉያ። ይህች ቤተ ክርስቲያን የተወደሰች ቤተ ክርስቲያን ነች። እንዲህ ያሉ አብያተ ክርስቲያናት ዛሬም ደግሞ አሉ። የመጀመሪያውን ፍቅር የጣልዋሉ። እንደገናም እንደዚህ ሊወደሱ የሚችሉ እንደ ሰምርኔስ ያሉ አብያተ ክርስቲያናት አሉ ማለት ነው። ስደት ላይ ያሉ መከራን ለመቀበል ትጋ ይለዋል። ለ10 ቀን መከራ ያሳዩዋቸዋል። የሚሰደዱ ተደብቀው ጌታን የሚያመልኩ በሕይወታቸው የጨከኑ የቆረጡ፣ በተለይ በእስላም ሀገሮች ውስጥ በኮሚኒስት ሀገሮች ውስጥ ዛሬም ወገኖች ተደብቀው በስደት የሚያመልኩ ሰዎች አሉ። እንደኛ ተዝናንተው በወንበር ላይ ቁጭ ብለው ሳይሆን ሰው እንዳያያቸው ተሸፋፍነው በተለየ ምስጢራዊ በሆነ መንገድ ተገናኝተው ጌታን የሚያመልኩ፣ ታስረው ደግሞ ጌታን የሚያመልኩ አሉ። እነርሱንም ጌታ ማለፍ ያለባችሁን መከራ እንድታልፉ ነው የሚላቸው። ጴርጋሞን የምትባል ቤተ ክርስቲያን ደግሞ አለች፣ ከ7ቱ አብያተ ክርስቲያናት። ዛሬም እኛ በምንኖረው የክርስትና ሕይወት ውስጥ ይህችን ቤተ ክርስቲያን የሚመስሉ አሉ። ምን አይነት ነች ጴርጋሞን? የሰይጣን ዙፋን ባለበት የምትኖርበትን አውቃለሁ፣ ስሜንም ትጠብቃለህ። ሰይጣንም በሚኖርበት በእናንተ ዘንድ የተገደለው የታመነው ምስክሬ አንቲጳስ በነበረበት ዘመን እንኳ ሃይማኖትን አልካድክም። ዳሩ ግን
ለጣዖት የታረደውን እንዲበሉና እንዲሴስኑ በእስራኤል ልጆች ፊት ማሰናከያ ሊያኖርባቸው ባላቅን ያስተማረ የበለዓምን ትምህርት የሚጠብቁ በዚያ ካንተ ጋር ስላሉ የምነቅፍብህ ጥቂት ነገር አለኝ። አያችሁ፣ ጥሩ ነገር እያደረገች ያለች ቤተ ክርስቲያን ነች። ግን ጣዖትን የሚያመልኩ የበለዓምን ትምህርት የሚከተሉ በመካከልህ አሉ። አልወቀስካቸው። እያመቻመችክ ነው የምትኖረው ነው የሚለው። መወቀስ ያለበት ሰው መወቀስ አለበት። መገሰጽ ያለበት ሰው መገሰጽ አለበት። እንዲህ ነው ለመንግሥተ ሰማይ መንፈስ ቅዱስ የሚያዘጋጀን። መንፈስ ለቤተ ክርስቲያን የሚለውን ጆሮ ያለው ይስማ ይላል። ስለሚያዘጋጀን ነው ቤተ ክርስቲያንን ጌታ በዚህ ቃል የሚመክረው። እና የጴርጋሞን ችግር የበለዓምን ትምህርት የስህተት ትምህርት የሚከተሉ ነገር ግን ቤተ ክርስቲያኒቱ ዝም ብላ አብራ ነው የምትጓዘው። ግድ የለም ጌታ ይቅር ባይ ነው፣ ምንም አይደለም፣ አይዞሽ እንደዛ አይደለም። ካልተነጠቅ ምን ያደርጋል? እዛ እኮ እንዲህ መነጋገር ካለ ጌታ በጎችና ፍየሎች ብሎ ዙፋኑ ፊት አቁሞ ሲለየን እንዴ ምን ነው ይሄ ፓስተር በደንብ አልነገረኝም ቃሉ፣ ይሄ እኮ ስህተት መሆኑን አላውቅም ማለት ከቻሉ ወቀሳ ውስጥ እገባለሁ ማለት ነው። ከመወቀሴ በፊት ዛሬ ስሙ፣ በትክክል ኑሩ፣ እግዚአብሔርን በመፍራት ኑሩ። እያንዳንዳችሁ መነጠቅ ከፈለጋችሁ የሀገር ልጆች አንድነት ተሰብስበን በቃ ሰለብሬት ልናደርግ አይደለም ወገኖች የምንሰበሰቡ፣ በቋንቋችን እግዚአብሔርን እንድናመልክ ሁኔታን ፈጠረልን። ክብር ለስሙ ይሁን። ቀድሞ ይህን እድል ባላገኘንበት ወቅት ወገኖቼ ቤተ ክርስቲያን ውስጥ እንኳን መቀመጥ አንችልም ነበር፣ የሀገሩ ሰዎች ስለማይፈቅዱልን። አዎ በቲያጥሮን ያለች ቤተ ክርስቲያን ደግሞ ምን አይነት ነች? በቲያጥሮን ያለችው ወደ ቤተ ክርስቲያን ደግሞ መልአክ እንዲህ ብለህ ጻፍ ይላል። እንደ እሳት ነበልባል የሆነ ዓይኖች ያሉት በእቶንም የነጠረ የጋለ ናስ የሚመስሉ እግሮች ያሉት የእግዚአብሔር ልጅ እንዲህ ይላል፣ ሥራህን፣ ፍቅርህን፣ እምነትህን፣ አገልግሎትህን፣ ትዕግስትህን ከፊተኛውም ሥራ ይልቅ የኋለኛው እንዲበዛ አውቃለሁ። ዳሩ ግን ነቢይ ነኝ የምትለውን ባሪያዎቼንም እንዲሴስኑና ለጣዖት የታረደውን እንዲበሉ የምታስተምረውንና የምታስተውን ያችን ሴት ኤልዛቤልን ስለምትተዋት የምነቅፍብህ ነገር አለኝ። ንስሐም እንድትገባ ሰጠዋት፣ ጊዜ ሰጠዋት። ከዝሙቷም ንስሐ እንድትገባ አልወደደችም። እነሆ በአልጋ ላይ እጥላታለሁ፣ ከእርሷም ጋር የሚያመነዝሩትን ከሥራዋ ንስሐ ባይገቡ በታላቅ መከራ እጥላቸዋለሁ፣ ልጆቿንም በሞት እገድላቸዋለሁ። አብያተ ክርስቲያናትም ሁሉ ኩላሊትና ልብ የሚመረምር እኔ እንደሆኑ ያውቃሉ፣ ለእያንዳንዳችሁም እንደ ሥራችሁ እሰጣቸዋለሁ። ዳሩ ግን ይህን ትምህርት ለማትይዙ ሁሉ የሰይጣንም ጥልቅ ነገር እነርሱ እንደሚሉት ለማታውቁ ለእናንተ በቲያጥሮን ለቀራችሁት እላለሁ፣ ሌላ ሸክም አልጭንባችሁም። ነገር ግን እስክመጣ ድረስ ያላችሁን ጠብቁ። ድል ለነሳው እስከ መጨረሻው ሥራዬ እንደጠበቀ እኔ ደግሞ ከአባቴ እንደተቀበልሁ በአሕዛብ ላይ ሥልጣን እሰጣችኋለሁ። ሃሌሉያ። በብረትም በትር ይገዛቸዋል፣ እንደ ሸክላ ዕቃም ይቀጠቀጣል። የንጋትም ኮከብ እሰጠዋለሁ። መንፈስ ለአብያተ ክርስቲያናት የሚለውን ጆሮ ያለው ይስማ። ነቢይ ነኝ የምትለውን ባሪያዎችንም እንዲሴስኑ የምታደርገውን ያችን አልገሰጽካትም፣ አልመከርካትም። ኤልዛቤልን የኤልዛቤል መንፈስ ኤልዛቤል ሞታለች፣ ግን የእርሷ መንፈስ አሁንም በዓለም ውስጥ በቤተ ክርስቲያን ውስጥ ይሰራል። ስለዚህ መገሰጽ
ማቅናት የቤተ ክርስቲያን ኃላፊነት ነው። እያንዳንዳችን ሊመጣ ያለውን መሲሐችንን ወገኖች ሆይ ጨክነን በቅድስና በጽድቅ እየኖርን ልንጠብቀው ያስፈልጋል። ያስፈራል። ያ ቀን ያስፈራል ወገኖቼ። ራፕቸርም ይሁን ታላቁ የጌታ መምጣት የሚያስፈራ ቀን ነው። ራፕቸርን ብንወስድ የሚነጠቁዋል። የእግዚአብሔር ቃል ሲናገር ሁለት ሰዎች በመንገድ ላይ ይሄዳሉ፣ አንዱ ይነጠቃል፣ አንዱ ይቀራል። በወፍጮ ላይ ሁለት ሴቶች ይፈጫሉ፣ አንዷ ትነጠቃለች፣ አንዱ ይቀራል። በእርሻ ላይ ሁለት ሰዎች ያርሳሉ፣ አንዱ ይነጠቃል፣ አንዱ ይቀራል። ዓለም ቀወሰ ማለት ነው ወገኖቼ። ምንድነው እነዚህን አማኞች አንዱን ያስቀረው፣ አንዱን እንዲነጠቅ ያደረገው? ቀልድ አይደለም። ሕይወት ቀልድ አይደለም። የምጽአት ቀን ቀልድ አይደለም። ለብዙዎች የሐሴት ቀን የደስታ ቀን ሲሆን ለተነጠቁት፣ በዚህ ለሚቀሩት ግን የዋይታ ቀን ነው፣ የለቅሶ ቀን ነው። ወይኔ እዚህ ቀረው። እንዲህ አይነት ሁኔታ ወገኖቼ ሆይ ገጥሞኝ ያውቃል። ለአገልግሎት ዋሽንግተን ዲሲ ሄደን ውድ ባለቤቴ ፓስተር ጽጌ ወንጌል ሕይወቷ የጠራ በጣም የማደንቃት ሴት ካረፍንበት ትልቅ ሆቴል ውስጥ ከፍተኛ ፎቅ ላይ ነው ያረፍነው። ስመጥሩ የታወቀ ፎቅ ማለት ሆቴል ነው። ቁርስ በልተን የዕለቱን ዜና ለማወቅ ጋዜጣ ፒክ አድርጌ እስክመለስ ድረስ ሊፍቱ ጋር የለችም። ቀድማኝ ቤት ሆቴል ሩማችን ውስጥ ገብታለች ብዬ ፈጥኜ ሄድኩ። በሬን ከፈትኩና ገባሁ። ቤት ውስጥ የለችም። መታጠቢያ ቤት ገባሁ፣ የለችም። ሰው ሊገባበት የማይችል አልጋ ስር ጎንበስ ብዬ ፈለግኳት። አይገርማችሁም? ሰው ሲጨነቅ የሚያደርገው ነገር። አልጋ ስር ሁሉ ፈለግኩ፣ የለችም። በቃ ተነጥቃለች አልኩ። ጌታዊ ምን አጠፋው? እኔ ምን አጥፍቼ ነው እኔን ትተህ እሷን የወሰድከው? ከዛ በኋላ ወደ ታች ቶሎ ሮጥኩ፣ ሰው ሰርቋት እንደሆነ ብዬ። በጣም ወዳታለሁ፣ አሁንም ወዳታለሁ። ባለችበት ሁኔታ ሄጄ ዴስክ ላይ የሚሰራውን በእንግሊዘኛ ነው የሚናገረው፣ ኤርትራዊ ነው። Where is my wife ብዬ ጠየቅኩት። I don't know, you were together አለኝ። እንዴት አይዶን ነው ትላለህ? ይሄ ሆቴል ኃላፊ ነው፣ ባለቤቴን የሆነ ሰው ወስዷታል አልኩት። ዘር ውልዱ all we can ልንፈልጋት አለ። ሰው ተሰማራ በየቦታው። አሁንም ተመልሼ ሄድኩ። የቅድሙን ኢንቨንቶሪ ያደረግኩ፣ ቤቱን ፈለግኩ። እንደገና አልጋ ስር ፈለግኳት። እንደዚህ አይነት ጨዋታ ተጫውተን አናቅም፣ ድብብቆሽ። ጎንበስ ብዬ ግን ፈለግኳት፣ አላገኘኋትም። በጣም ደነገጥኩ። በእውነት ራፕቸር ሆኗል እያልኩ ራሴን ላለማሳመን ደግሞ በየፍሎሩ ይመስለኛል 11ኛው 13ኛ ፎቅ ነው። እያንዳንዱን ፎቅ እየዞርኩ እስከ አንደኛ ድረስ አሁንም አላገኛትም ወይ አለኝ። አላገኘኋትም። ኧረ እባካችሁ እርዱኛል። ተመልሼ ሄድኩ። እንደገና ክፍሌ ጋር ቆምኩና በቃ ራፕቸር ቦታ ወስዷል ማለት ነው። እኔ እዚህ ቀርቻለሁ። ንጥቀት ተከናውኗል ማለት ነው። በቃ ባለቤቴን ብዬ ቆሜ እኔ መቅረቴ ነው ያስጨነቀኝ። ብዙ ደቂቃዎች አልፈዋል። ምናልባት 1 ሰዓት ከምናምን ሆኗል። ምን ያለች መጣች እኮ። ምን ነው ማሚ የት ነበርሽ አልኳት። ደስ አለኝ አለመነጠቋ። ምክንያቱም ምን ያልቀረሁም ማለት ነው። ሃሌሉያ፣ ክብር ለእግዚአብሔር። የት ሄደሽ ነው አልኳት። ነፍስ አግኝቼ ስመሰክር ነው አለች። ሕይወቷ እንደዛ ነው፣ እሷ ስትመሰክር ነው።
ክብር ለእግዚአብሔር። ሃሌሉያ። ወገኖቼ የንጥቀት ቀን ልክ እንዲህ ያስጨንቃል እላችሁ። ንጥቀት ቢሆንና አንዱ ማውቀው ሰው ካጠገቤ ተነጥቆ እኔ ብቀር፣ እዛም ቦታ ደግሞ ገሌም እኮ ሄደ፣ ገሊትም እኮ ሄደች፣ ግን እዚህ ቀረው፣ ዋይታ፣ ለቅሶ፣ የልብ ስብራት ይሆናል። አንዳችሁም እዚህ እንድትቀሩ አልፈልግም፣ እኔም መቅረት አልፈልግም። እኔን ከእናንተ ማስቀደም አልፈልግም። አብረን እንድንሄድ እፈልጋለሁ። ስለዚህ በሕይወታችሁ ላይ ኢንቨንቶሪ አካሂዱ። መታጠብ ያለበት በኢየሱስ ክርስቶስ ደም ዛሬ አሁኑኑ ይታጠብ። አሜን እንላለን ወይ? ክብር ለእግዚአብሔር ይሁን። እነዚህ አብያተ ክርስቲያናት ምሳሌዎቻችን ናቸው። ሃሌሉያ። የሰርዴስ ቤተ ክርስቲያን የምትባል ደግሞ አለች። ሰርዴስ። በሰርዴስም ወዳለው ቤተ ክርስቲያን መልአክ እንዲህ ብለህ ጻፍ፣ ሰባቱን የእግዚአብሔር መናፍስት ሰባቱን ከዋክብት ያሉት እንዲህ ይላል፣ ሥራህን አውቃለሁ፣ ያው እንደመሆን ስም አለ፣ ሞተህማል። ሥራህን በአምላኬ ፊት ፍጹም ሆኖ አላገኘሁትም። የነቃህ ሁን፣ ሊሞቱም ያላቸውን የቀሩትን ነገሮች አጽና። እንግዲህ እንዴት እንደተቀበልህና እንደሰማህ አስብ፣ ጠብቀው፣ ንስሐ ግባ። እንግዲያስ ባትነቃ እንደ ሌባ እመጣብሃለሁ። በማናቸው ሰዓት እንድመጣ ከቶ አታውቅም። ነገር ግን ልብሳቸውን ያላረከሱ በሰርዴስ ጥቂት ሰዎች ከአንተ ጋር አሉ። የተገባቸው ስለሆነ ነጭ ልብስ ለብሰው ከኔ ጋር ይሄዳሉ ይላል። ድል የነሳው እንዲህ በነጭ ልብስ ይጎናጸፋል። ስሙን ከሕይወት መጽሐፍ አልደመስስም። በአባቴና በመላእክት ፊት በስሜም ለስሙ እመሰክርለታለሁ። መንፈስ ለአብያተ ክርስቲያናት የሚለውን ጆሮ ያለው ይስማ። ፊላዴልፊያ። እቺ ደግሞ የምትወደስ ቤተ ክርስቲያን ነች። ፊላዴልፊያ። በፊላዴልፊያም ወዳለው ቤተ ክርስቲያን መልአክ እንዲህ ብለህ ጻፍ፣ የዳዊት መክፈቻ ያለው የሚከፍት የሚዘጋም የሌለ የሚዘጋ የሚከፍትም የሌለ ቅዱስና እውነተኛ የሆነው እርሱ እንዲህ ይላል፣ ሥራህን አውቃለሁ። እነሆ በአንተ ፊት የተከፈተ በር ሰጥቻለሁ፣ ማንንም ሊዘጋው አይችልም። ኃይልህ ምንም ትንሽ ቢሆን ቃሌን ጠብቀሃልና ስሜንም አልካድህምና። እነሆ አይሁድ ሳይሆኑ አይሁድ ነን ከሚሉ ነገር ግን ከሚዋሹ ከሰይጣን ማኅበር አንዳንዶችን እሰጥሃለሁ። እነሆ መጥተው በእግርህ ፊት ይሰግዱ ዘንድ እኔም እንደወደድሁ ያውቁ ዘንድ አደርጋቸዋለሁ። የትዕግሥቴን ቃል ስልጠበቅህ እኔ ደግሞ በምድር የሚኖሩትን ይፈትናቸውም ዘንድ በዓለም ሁሉ ላይ ሊመጣ ካለው ከፈተናው ሰዓት እጠብቅሃለሁ። እነሆ ቶሎ ብዬ እመጣለሁ። ማንም አክሊልህን እንዳይወስድብህ ያለህን አጽንተህ ያዝ። አሜን እንላለን ወይ? ሃሌሉያ። ድል የነሳው በአምላኬ መቅደስ አምድ እንዲሆን አደርገዋለሁ። ወደፊትም ከዚያ ከቶ አይወጣም። የአምላኬን ስምና የአምላኬን ከተማ ስም ማለት ከሰማይ ከአምላኬ ዘንድ የምትወርደውን አዲሲቱን ኢየሩሳሌም አዲሱንም ስሜን በእርሱ ላይ እጽፋለሁ። መንፈስ ለአብያተ ክርስቲያናት የሚለውን ጆሮ ያለው ይስማ። መንፈስ ቅዱስ እንግዲህ እንዲህ ያነቃቃናል ወገኖቼ። በገሌ ውስጥ እንዲሰራ፣ በገሌ ውስጥ እንዲሰራ፣ በገሌ ውስጥ እንዲሰራ፣ በአንተ የሚሰራል እያልኩ ስሰብክላችሁ ቆየሁ። አሁን ደግሞ የመነጠቅን ሥራ የሚሰራው መንፈስ ቅዱስ ነው እያልኳችሁ ያለሁት። መንፈስ ቅዱስ ነው የሚነጥቀን፣ የሚያዘጋጀን፣ የታወረውን ዓይናችንን የሚኩለን፣ በደላችንን ኃጢአታችን የወደቅንበትን ነገር እያሰብን ራሳችን አንጽተን እንድንቆም የሚያደርገን መንፈስ ቅዱስ ነው። የምንመራው ሕይወት ትክክል አይምሰላችሁ። ሁልጊዜ ብናርመው የሚታረም ነገር በሕይወታችን ውስጥ አለ። አሁን የዝናብ ጊዜ ነው።
ስፕሪንግ ነው። ተመልከቱ፣ ይሄ አረሙ ምናምኑ ሳር ላይ ሲበቅል እንዴት እንደሚያስጠላ። ቀድሞ ደግሞ ቁመቱም ረዘም ዝም ካላችሁት ካልተነቀለ በስተቀር ኃጢአትም ልክ እንደዚህ ነው። ቶሎ ንቅል ካልተደረገ በስተቀር ወገኖች እየዋጠን ነው የሚሄደው። ስለዚህ የፊላዴልፊያ ቤተ ክርስቲያን በጣም የተወደሰች ቤተ ክርስቲያን ነች። የትዕግስትን ቃል ስለጠበቅህ እኔ ደግሞ በምድር የሚኖሩትን ይፈትናቸው ዘንድ በዓለም ሁሉ ላይ ሊመጣ ካለው ከፈተናው ሰዓት እጠብቅሃለሁ። የሚመጣ ትልቅ ፈተና አለ። እኔና እናንተ ተዘጋጅተን ጌታን የምንጠብቅ ከሆነ ከዛ ከፈተናው ቀን ይጠብቀናል። ሰባተኛውን ቤተ ክርስቲያንን እና መጨረሻ ይሆናል። በሎዶቅያ ላለው ቤተ ክርስቲያን። ሎዶቅያ ምን አይነት ቤተ ክርስቲያን ነች? ይቺ ቤተ ክርስቲያን ዛሬ ያለች ወይ? ይሄን የምትመስል ቤተ ክርስቲያን? በሎዶቅያ ወዳለው ቤተ ክርስቲያን መልአክ እንዲህ ብለህ ጻፍ። አሜን የሆነው የታመነውና እውነተኛው ምስክር በእግዚአብሔር ፍጥረት መጀመሪያ የነበረው እንዲህ ይላል። በራድ ወይም ትኩስ እንዳይደለ ሥራን አውቃለሁ። በራድ ወይም ትኩስ ብትሆን መልካም በሆነ ነበር። እንዲሁ ለብ ስላልህ በራድም ወይም ትኩስ ስለሆን ከአፌ ልተፋህ ነው። ሀብታም ነኝና ባለጠጋ ሆኛለሁ፣ አንድም ስንኳ አያስፈልገኝም የምትል ስለሆነ ጎስቋላና ምስኪን ድሃም እውርም የተራቆትም መሆንህን ስለማታውቅ ባለጠጋ እንድትሆን በእሳት የነበረውን ወርቅ ተጎናጽፈህ የራቁትህን ኀፍረት እንዳይገለጥ ነጭ ልብስህን እንዳታይም ዓይኖችን የምትኳለውን ኩል ከእኔ ትገዛ ዘንድ እመክርሃለሁ። እኔ የምወዳቸውን እንዲሁ እገሥጻቸዋለሁ ይላል። ከዛ ደግሞ የምወዳቸውን እገሥጻቸዋለሁ እቀጣቸውም አለሁ። እንግዲህ ቅና፣ ንስሐም ግባ። እነሆ በደጅ ቆሜ አንኳኳለሁ። ማንም ድምፄን ቢሰማ ደጁንም ቢከፍትልኝ ወደ እርሱ እገባለሁ፣ ከእርሱም ጋር እራት እበላለሁ፣ እርሱም ከእኔ ጋር ይበላል። እኔ ደግሞ ድል እንደነሳው ከአባቴም ጋር በዙፋን ላይ እንድተቀመጥሁ ድል ለነሳው ከእኔ ጋር በዙፋን ላይ ይቀመጥ ዘንድ እሰጠዋለሁ። መንፈስ ለአብያተ ክርስቲያናት የሚለውን ጆሮ ያለው ይስማ። አሜን በሉ። መንፈስ ቅዱስ የትንሣኤያችን ምስጢር ወደ አባታችን ቤት የመሄዳችንን ጉዳይ የሚያከናውን የሥላሴ አባል ነው። መንፈስ ቅዱስ በመንፈስ እንጂ በኃይልና በብርታት አይደለም ይላል የሰራዊት ጌታ እግዚአብሔር። ሰባቱ አብያተ ክርስቲያናት ይህን ይመስላሉ ወገኖቼ። እንዳልኳችሁ ሰባቱ አብያተ ክርስቲያናት ዛሬ እነዛ የተቋቋሙት አክቹዋል አብያተ ክርስቲያናቱ የሉም፣ ግን እነርሱን የሚመስል ባህል ያላቸው አብያተ ክርስቲያናት ዛሬ አሉ። በየ2 ዓመቱ ካርፔታቸውን የሚለውጡ፣ ወንበራቸውን የሚለውጡ፣ የቤታቸውን የቤተ ክርስቲያኑን ቀለም ፎርማት የሚለውጡ ብዙ ሀብታም አብያተ ክርስቲያናት አሉ። የሚሞክሩት ምንድን ነው? ሰጪዎቹ በጣም ሀብታሞች ስለሆኑ እነዛን ሀብታም ሰዎች ለማስደነቅ ነው የሚፈልጉት። ድሃ ሰው እዛ መካከል እንዲገኝ አይፈልጉም። መልኩ ከነርሱ ለየት ያለ ሰው፣ ካልቸሩ ከነርሱ የተለየ ሰው አብሯቸው እንዲያመልክ አይፈልጉም። የተወሰኑ ሰዎች ናቸው እዛ የሚገቡት፣ በደንብ ፕሮቶኮል ጠብቀው የለበሱ። የሎዶቅያ ቤተ ክርስቲያን ምንም መንፈሳዊነት ነገር የሌላት፣ በራድ ወይም ትኩስ አይደለህም፣ እንዲሁ ለብ ያልክ ነህ። ለብ ያለዋ ለብ ያልክ ነህ። ስለዚህ ምን ይላል እግዚአብሔር? ከአፌ ልተፋህ ነው። ሁላችንም ሲያስለን ምን ሲለን እንተፋለን።
መተፋት ቀላል ነገር አይደለም። ልተፋ ነው ሲል እግዚአብሔር ያንተ ነገር በቃኝ ይለን ነው። ጨረስኩ ያንተ ነገር። ያን የተተፋ ነገር መልሶ መላስ እንደማይቻል ያንተም ነገር አለቀ ደቀቀ ነው የሚላት ይችን ቤተ ክርስቲያን። እግዚአብሔር ከዚህ እርግማን ይጠብቀን። አሜን እንላለን ወይ? ዛሬ ምን አያችሁ በሕይወታችሁ ውስጥ? መንፈስ ቅዱስ እንግዲህ እኔንና እናንተን እንደዚህ እያዘጋጀ ነው ያለው። መንፈስ ለአብያተ ክርስቲያናት የሚለውን ጆሮ ያለው ይስማ። መንፈስ ቅዱስ ከጌታ ተስፋ ጎን ይቆማል። የሰጠውን ተስፋ እንዲፈጸም ያፋጥናል። ለማጽናናት ብቻ አይደለም መንፈስ ቅዱስ የመጣው። አዎ አጽናኝ እንለዋለን። ነገር ግን መለከት እንደሚነፋ ይነግረናል። አንድ ቀን ሰማያት በመለከት ነፊ መላእክት እንደሚሞሉ ይነግረናል። ድል እንዳለ ይነግረናል። መለወጥ እንዳለ ይነግረናል። ይሄ የሚሞተው የማይሞተውን፣ የሚበሰብሰው የማይበሰብሰውን እንደሚለብስ ያረጋግጥልናል። ጌታ ይመጣል ወገኖቼ። መንፈስ ተዘጋጅቷል። አዎ ሥጋ ግን ደካማ ነው። አንተስ ተዘጋጅተሃል? አንቺ ተዘጋጅተሻል? ተዘጋጅታችኋል? አሁን ጌታ ቢመጣ ትነጠቃለህ ወይ? ትነጠቂያለሽ? ራፕቸር ቦታ ቢወስድ ምንድን ነው የሚሆነው? የግራጁዌሽን ጊዜ ነው። አሁን ብዙ ልጆች ግራጁዌት ያደርጋል። ጥቂት ቆይና የሰርግ ጊዜ ነው የሚሆነው። ሩቲን ነገሮችን እናደርጋለን። ሙሽራችን በድንገት ተመልሶ ይመጣል። ይመጣል። ኢየሱስ ክርስቶስ እንደተናገረ ይመጣል። አሜን እንላለን ወይ? ኢየሱስ ክርስቶስ ተመልሶ ይመጣል። ሃሌሉያ! ክብር ለእግዚአብሔር ይሁን። ኢየሱስ ጌታ ነው። አሜን አሜን። ኢየሱስ ጌታ ነው። ሃሌሉያ! አንድ መዝሙር ልዘምርላችኋለሁ። እንዳትስቁ በዜማዬ። ሙዚቃ አያስፈልገኝም። ድምፅም ራሱ ሙዚቃ ነው። ያው ሳቃችሁ። ሃሌሉያ! ኢየሱስ ጌታ ነው። ኢየሱስ ጌታ ነው። አሜን አሜን። ስንቶች እንደምትችሉት አላቅም። ይሄን መዝሙር ይሄ ነው ልኬልህ ነበረ አዝማቿን። በደመና ይመለሳል ይላል። በሚያስደንቅ ክብር ይገለጣል። ልጆቹን ፍለጋ ይመጣል። አሜን እንላለን ወይ? ስንቶቻችሁ ታውቁታላችሁ? ጎሽ እጃለ። ሃሌሉያ! በሉ ከኔ ጋር እንግዲህ ትዘምራላችሁ። ሃሌሉያ! ንቁም እስቲ ሁላችን። ደስ ይበለን። አይዟችሁ፣ ደስ ይበለን። እነጠቃለሁ፣ ጌታ ቢመጣ እነጠቃለሁ እያላችሁ ጥርጥር ካላችሁ ደግሞ አሁኑኑ ወገኖች ጋርቤጅ ውስጥ መጣል ያለበትን ጋርቤጅ ውስጥ ጣል። የልጁም የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻናል። አሜን እንላለን ወይ? አለመነጠቅን ሊያስከትል የሚችል ነገር በሕይወታችን ውስጥ ካለ አሁኑኑ እናሰናብተዋለን። ተሸክሜ ወደ ቤቴ አልሄድም። በነጻነት ልንኖር ክርስቶስ ነጻነት አወጣን። ሃሌሉያ! ንጉሳችን ይመጣል። በማናውቀው ሰዓት ኢየሱስ ይመጣል። ፓስተር ኢዮብ ትችለዋለህ? ና እስቲ አጠገቤ ቁም፣ እንዱ ታበረታታኛለህ። ሃሌሉያ! እህት አልማዝ መቼም ትችይዋለሽ አይደል? አትችይው? ትችይዋለሽ።
ባጠገብ በዛ ሆነሽ አንጎራኩሪ እንግዲህ አንቺ ትምጣ እንዴ። ሃሌሉያ። ቆመን እንዘምራለን ደስ እያለን። ማን ነው ሌላ በደንብ የሚችል? በደመና ይመለሳል። ሰው ስጠራ ጊዜ ፈራችሁ? ቅድም ብዙ እጅ አይቼ ነበር። ሃሌሉያ። በደመና ይመለሳል፣ በሚያስደንቅ ክብር ይገለጣል፣ ልጆቹን ፍለጋ ይመጣል። በደመና ይመለሳል፣ በሚያስደንቅ ክብር ይገለጣል፣ ልጆቹን ፍለጋ ይመጣል። አባት እንደሌለው አልተዋችሁም፣ ስፍራ ላዘጋጅ ነው እንድወስዳችሁ። ልባችሁ አይፍራ በኔ መኑ፣ ቶሎም መለሳለሁ ልወስዳችሁ። በደመና ይመለሳል፣ በሚያስደንቅ ክብር ይገለጣል፣ ልጆቹን ፍለጋ ይመጣል። ድንኳን መኖሪያችን የቤታችን ቢፈርስ ተስፋ ቢያጣ ኑሯችን፣ በእጅ ያልተሰራ ቤት ተዘጋጅቷል። ተስፋችን ለእኛይቱ ጽዮን ናት። በደመና ይመለሳል፣ በሚያስደንቅ ክብር ይገለጣል፣ ልጆቹን ፍለጋ ይመጣል። የዚህ ዓለም ኑሮ ያበቃል፣ ጌታ ኢየሱስ ሊወስደን ይመጣል። ብርሃን በሞላበት ቅድስት አገር ጊዜው ተዳርሷል፣ ሄደን እንዘምር። በደመና ይመለሳል፣ በሚያስደንቅ ክብር ይገለጣል፣ ልጆቹን ፍለጋ ይመጣል። በደመና ይመለሳል፣ በሚያስደንቅ ክብር ይገለጣል፣ ፍለጋ ይመጣል። አሜን። ሃሌሉያ ሃሌሉያ። ልጆቹን ፍለጋ ይመጣል። አባት ልጁን ወልዶ አይጥልም ወገኖች። ይህ መንፈሳዊ አባታችን፣ ፈጣሪያችን፣ አዳኛችን ልጆቹን ፍለጋ ይመጣል። በባዕድ ምድር አይተወንም። አሜን እንላለን ወይ? እንጸልያለን። ቡራኬ ሰጣችኋለሁ። አንድ ላይ እንጨርሳለን። ክብር ሁሉ ለእግዚአብሔር ይሁን። ሃሌሉያ ሃሌሉያ። ሜራይዳራ ለባዳባራስያ ዲራታናታ ለፋዳባስያ አዲረሎ ነሳይራ ለፋዳባክ ወሂረሊ ነሳይራ ለፋዳማስ። ጌታ ሆይ እርዳን። አምላካችን ሆይ አግዘን። ጌታ ሆይ ለዚያ ለምጽአት ቀን ጌታ ኢየሱስ ሆይ ወይም ለራፕቸር ጌታ ሆይ መንፈሳዊ ሕይወታችን በድል እንዲጠብቅህ አምላካችን ሆይ ወደ ኋላ የሚጎትት የሚያዳክም የሥጋ ሥራ ሁሉ በኢየሱስ ክርስቶስ ስም ከውስጣችን ይነቃቀል። አእምሮን የሚያልፍ የእግዚአብሔር ሰላም ንጥቀትን የሚያረጋግጥልን ቅዱስ መንፈስህ ዛሬ ስለ ንጥቀት፣ ስለ ትንሣኤ የሚሠራውን ሥራ ጌታ ሆይ ተመልክተናል። ኢንፎርሜሽን አይደለም የተቀበልነው። በትክክል ወንጌላችን የሚናገረው ይሄ ነው። ጌታ ሆይ
ግብ የሌለው ሕይወት አይደለም የምንኖረው፣ ግብ ያለው። አንተ ጌታ እግዚአብሔር ሆይ ልባችሁ አይታወክ አይፍራ፣ በእግዚአብሔር እመኑ፣ በእኔም ደግሞ እመኑ። በአባቴ ቤት ብዙ መኖሪያ አለ። ይህስ ባይሆን ባልኋችሁ ነበር፣ ሄጄ ስፍራ ባዘጋጅላችሁ። እናንተ ደግሞ ከእኔ ጋር እንድትሆኑ ተመልሼ እመጣለሁ፣ ለዘላለም ከእኔ ጋር ትኖራላችሁ ያልከውን ያን ማንሽን ቤት ወርሰን ለመኖር በክርስቶስ ኢየሱስ የተዘጋጀውን ርስታችንን ለመያዝ እናፍቃለን። ከሁሉም በላይ አንተን ማየት እንወዳለን። ጌታ ሆይ ወደ መገለጥ ሙላት አሻክረን። ጌታ እግዚአብሔር አምላካችን ሆይ እስራት በስምህ በኢየሱስ ክርስቶስ ስም ይበጣጠስ። በኢየሱስ ክርስቶስ ስም አሁንም ይበጠስ። ሰላም ይሁን። እግዚአብሔር አምላካችን ሆይ እናመሰግናለን ስለ ሰጠህን ጊዜ፣ በጌታችን በኢየሱስ ክርስቶስ ስም አሜን። ቅዱሳን እግዚአብሔር ይባርካችሁ ይጠብቃችሁ። እግዚአብሔር ፊቱን ያብራላችሁ ይራራላችሁ። እግዚአብሔር ፊቱን ወደ እናንተ ያንሳ ሰላምንም ይስጣችሁ። በጌታ በኢየሱስ ክርስቶስ በረከት ተሰማሩ። በጌታ በኢየሱስ ክርስቶስ ስም ውጡ፣ ግቡ። ጌታን እንድትጠብቁ በንቃት እያንዳንዲቱን ቀን እንድትኖሩ እግዚአብሔር በመንፈስ ቅዱስ ሕይወታችሁን ይቀስቅሰው፣ ያሳድገው፣ ይምራችሁ፣ ያስተምራችሁ በኢየሱስ ክርስቶስ ስም አሜን። ሃሌሉያ። ኢየሱስ ይመጣል። ተባብላችሁ ሰላምታ ተለዋወጡ። ንጉሳችን ይመጣል።